ራቅ ዝግጅታችን ተጀምሯል። ዛሬ መገናኛ ብዙሃን ምን አይነት ጉዳዮችን አነሱ የሚለው እንመለከታለን። መሶብን መነሻ አድርገን ደግሞ የአገልግሎት አሰጣጥና ዲጂታላይዜሽን ለሀገራችን ይቅርታ ምን ፋይዳ አለው በሚል ውይይት እናደርጋለን። እንድትከታተሉን እንጋብዛለን። እኔ ደኑ ታላ ነኝ። እዚህ ስቱዲዮ ሁለት ባልደረቦቼ ከኔ ጋር አሉ። በኋላ ላይ ተመልሼ እነሱን አስተዋውቃችኋለሁ። አስቀድሜ ግን በሳምንቱ በሀገራችን መገናኛ ብዙሃንም እንደዚሁም በውጪ ከነበሩ ከተነሱ ጉዳዮችን የተወሰኑ ጉዳዮችን ላንሳ። እንግዲህ በሀገራችን ከፍተኛ ትኩረት ማግኘት የቻለው የመሶብ የአንድ ማዕከል አገልግሎት የተመረቀበት ሳምንት ነበር። ከዛ ባሻገር ደግሞ የቡልቡላ ፓርክ እንደዚሁም ደግሞ የአረንጓዴ ልማት ስራዎች የተጎበኙበት የተመረቁበት ሳምንት ነበረ። እንግዲህ መሶብን ስናነሳ ወደ 12 የሚጠጉ ዜጎች ወሳኝ የሚባሉ አገልግሎቶችን የሚፈልጉበት ተቋማት በአንድ ማዕከል ሆነው አገልግሎት ሊሰጡ የሚያስችላቸው ማዕከል እንደ ፓይለት ፕሮግራም የተወሰደ ማዕከል ተገንብቶ ተመርቋል በዚህ ሳምንት። በተለይን ጉዳይ በኋላ ላይ ውይይት የምናደርግበት ነው። ሰፋ አድርገን እናነሳዋለን። ሌላኛው ቀደም ሲል እንዳነሳሁት የቡልቡላ ፓርክ እንደዚሁም ደግሞ የአረንጓዴ ልማት ስራም የተመረቀበት ነው። በውስጡ በርካታ ለዜጎች መንፈስን ሊያድሱ የሚችሉ መዝናኛ ቦታዎች፣ ለህፃናት መዋያዎች የሚሆኑ በርካታ መሰረተ ልማቶች ያካተተ ፓርክ እንደዚሁም ደግሞ የአረንጓዴ ልማት ስራ ወደ 20 ሄክታር ላይ ያረፈ ስራ የተሰራበት ሳምንት ነበረ። እንግዲህ በኮሪደር ልማት ስራ እንደዚሁም ደግሞ ፓርኮችን፣ መዝናኛዎችን፣ የቱሪስት መዳረሻዎችን በማስፋት ረገድ እየተሰሩ ያሉ ስራዎች ተጠናክረው መቀጠላቸውን ያየንበት ሳምንት ነበረ። ቀጥሎ የምንመለከተው ጉዳይ የሚሆነው የሚኒስትሮች ምክር ቤት መሰረታዊ የሆኑ ትልልቅ ውሳኔዎችን በተለይ አንዳንዶቹ ወደ ተግባር እንዲገቡ የተወሰነበት የተወሰኑ ጉዳዮች ደግሞ ለህዝብ ተወካዮች ምክር ቤቱ የመራበት ሳምንት ነበረ። እንግዲህ 44ኛ መደበኛ 44ኛ ስብሰባውን ነው ያካሄደው የሚኒስትሮች ምክር ቤት። እንግዲህ በርካታ ወደ 6 የሚጠጉ መሰረታዊ ጉዳዮች ላይ ውሳኔ ያሳልፏል ማለት ነው። የውጭ ዜጎች የማይንቀሳቀስ ንብረት በሀገር ውስጥ ኢትዮጵያ ውስጥ ማፍራት የሚችሉበትን ሁኔታ ለማመቻቸት የሚያስችለውን ረቂቅ ከተወያየ በኋላ በህዝብ ተወካዮች ምክር ቤት እንዲጸድቅ መምራቱን ተመልክተናል። ከዛ ባሻገር ደግሞ አህጉራዊ ነጻ የንግድ ቀጠና ስምምነትና የቀረጥ ምጣኔን በተመለከተም እንደዚሁ ምክር ቤቱ ውሳኔ ያሳልፏል። በተለይ በአፍሪካ ያሉ ሀገራት ነጻ የንግድ ቀጠና ኖሯቸው እርስ በርስ ያላቸውን የንግድ ግንኙነት እንዲያሳልጡ የሚያስችል ይሄ ደግሞ ከታሪፍ ጋር በተገናኘ ኢትዮጵያ ምን ማሻሻያ ልታደርግ ትችላለች የሚለውን የሚያመላክተን ውሳኔ ነው። ሌላኛው የአፍሪካ ፋይናንስ ኮርፖሬሽን በተመለከተ ኢትዮጵያ አባል በመሆን ከዚህ ተቋም ልታገኝ የምትችለውን የፋይናንስ እድሎች ሊያመላክት የሚችል ውሳኔ ነው። እንግዲህ ይህም በህዝብ ተወካዮች ምክር ቤት ጸድቆ ወደ ተግባር እንዲገባ ወይንም ኢትዮጵያ በዚህ አባል ሆና እንድትቀጥል የሚያስችላትን ምልከታ የሚሰጠን ነው። እንደዚሁም ከጣሊያንና ከዓለም አቀፍ የልማት ማህበር የተገኙ የገንዘብ ምንጮችን በተመለከተም እንዴት የወለድ ምጣኔውን እንደዚሁም የወለድ ሁኔታ የአመላለስ ሁኔታውንም በተመለከተ ምን አይነት ሁኔታ አለው የሚለውን ምክር ቤቱ ከተወያየበት በኋላ በህዝብ ተወካዮች ምክር ቤት እንዲጸድቅ ማሳለፉን ተመልክተናል። እንደዚሁም ሌሎች ጉዳዮችም አሉ ማለት ነው የተነሱት። እነዚህን በተለያዩ የሶሻል ሚዲያ አማራጮች ላይ ልታገኟቸው የምትችሏቸው መረጃዎች ናቸው። እንግዲህ የሚኒስትሮች ምክር ቤት በሀገራችን ወሳኝ የሚባሉ ጉዳዮችን በመወያየት ውሳኔ የሚያሳልፍ እንደዚሁም ደግሞ ለህዝብ ተወካዮች ምክር ቤት የሚመራ መደበኛ ስብሰባዎች እንደሚያካሂድ ይታወቃል። ሌላኛው የምናነሳው ጉዳይ የአዲስ አበባ የሰላምና ጸጥታ ጉዳዮችም የ9 ወር አፈጻጸም ምን ይመስላል የሚለውም የተገመገመበት ሳምንት ነበረ። እንግዲህ አዲስ አበባ የኢትዮጵያ ዋና ከተማ ነች፣ የአፍሪካም መዲና እንደሆነች ይታወቃልና የአዲስ አበባ ሰላም መሆን የኢትዮጵያ ሰላም መሆንን ሊያመላክት የሚችል እንደሆነ ይታወቃልና በተለይ ባለፉት 9 ወራት ውስጥ ችግሮች ከመከሰታቸው በፊት አስቀድሞ መለየት የሚያስችሉ ሰላምና ደህንነትን ማረጋገጥ የሚችሉ መዋቅርን፣ አደረጃጀቶችን አቀናጅቶ መምራት መቻሉን ከተማ አስተዳደሩ ያሳወቀበት ሳምንት ነበረ። እንግዲህ ይህንን ጉዳይ ስናነሳ የአዲስ አበባ ሰላምና ጸጥታ ለሀገራችን ለአፍሪካ ምን ያህል እንደሆነ እናውቃለንና በዚህ ላይ ባልደረባዬ መስፍን ምን አስተያየት አለ? የተደረገውን ግምገማ እንዴት አየኸው? አመሰግናለሁ ኤደን። ተመልካቾቻችን እንዴት ዋላችሁ ማለት ፈልጋለሁ። አጠቃላይ ከአዲስ አበባ እንግዲህ የኢትዮጵያ መዲና ብቻ ስትሆን የጥቁር ሕዝቦች ኩራት የሆነች መዲናም እንደሆነች ይታወቃል። የአፍሪካውያን መናገሻ ከተማ ነች። የአፍሪካ አንድነት ድርጅት መቀመጫ እንደመሆኗ መጠን ደግሞ በተለይ ከጸጥታ ጋር በተያያዙ ብዙ ስራዎች ሲሰሩ እንደነበር ይታወሳል እና ለበርካታ ዓመታት ከዚህ በተለይ ባለፉት 15-20 ዓመታት ይነሱ የነበሩ ከከተማ ውበት ጋር ተያይዞ ከሰላምና ጸጥታ ጋር ተያይዞ
ይነሱባት የነበሩ ሁነቶች ነበሩ። አሁን ላይ ግን እጅግ ከፍተኛ በሆነ መልኩ ማንም ዜጋ ተወላጁ ዜጋ አይደለም የውጭ ሀገር ዜጎችም ጭምር መጥተው በሰላም አገልግሎታቸውን አግኝተው የሚንቀሳቀሱባትና የሚመለሱባት ከተማ እየሆነች መጣለች እና በተለይ ለዚህ አንዱ ማሳያ የሚሆነው በዚህ በዓመት ውስጥ የተከናወኑት የህዝባዊና ሃይማኖታዊ በዓላቶችን ማንሳት ትችላለች። በአጠቃላይ ደግሞ ሀገር አቀፍና አህጉር አቀፍ መድረኮችንም ጭምር አስተናግዳለች። ለምሳሌ የአፍሪካ ህብረት የመሪዎች ጉባኤን አከናውናለች 38ኛውን። ከዛ ባሻገር ትልልቅ ሃይማኖታዊ ኮንፈረንሶችን አዘጋጅታለች። መስቀል፣ ጥምቀት፣ እሬቻ፣ ታላቁ ሩጫን፣ ኢድ አልፈጥርና ሌሎችም በዓላቶችን ጭምር በሰላማዊ በሆነ መልኩ ያለምንም የጸጥታ ችግር በሰላማዊ መንገድ ማጠናቀቅ የተቻለበት ነው። ከዛ ባሻገር ግን እጅግ በጣም በቴክኖሎጂ የታገዙ ስራዎችንም በዚህ ዓመት ብዙ ስራዎች እንደተሰሩ እኔም በወቅታዊ ውይይቴ ላይ ከአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ምክትል ቢሮ ኃላፊው አቶ ተስፋዬ ጋር ባካሄድ ነው ውይይትም አንስተዋል። እጅግ ዘመናዊ በሆነ መልኩ ብዙ ስራዎች የተሰሩ ነው። ሌላው አዲስ አበባ በዙሪያዋ ያሉ አካባቢዎች ጋርም እንደገና ተቀናጅታ የምትሰራባቸው እውነቶች አሉ። እንዳጋጣሚ ሆኖ ከሸገር ሲቲ ጋር የሚዋሰን ከተማ እንደመሆኑ መጠን አንዳንድ እንቅስቃሴዎች ወጣ ገባ የሚሉ ሁነቶች ነበሩ። እነዚህም ለከተማዋ ሕዝብና ለሌሎችም የሰላምና ደህንነት ችግር እንዳይሆን ከነዚህ አጎራባች አካባቢ ላይ ካሉ የጸጥታ መዋቅሮች ጋርም በቅንጅት የሰሯቸው ስራዎች ለዚህ ውጤት እንዳበቃቸውም ነው ጠቅለል ባለ መልኩ ስንገልጸው። በትክክል አጋጣሚ ሆኖ የ9 ወር ግምገማው ተካሄደ የሚለውን ዜና ተመለከትን እንጂ አዲስ አበባ ላይ ያለውን የሰላምና የጸጥታ ስራ አለማድነቅ አይቻልም ብዬ አስባለሁ። ምክንያቱም ሀገራችን ሌሎች ክልሎችን አነጻጽረን ልናይ እንችላለን። በበርካታ አይነት ችግሮች ውስጥ አልፈዋል አይደለም? እስካሁንም አንዳንድ ክልሎች ችግሮች ውስጥ አሉ። አዲስ አበባ ግን ረዘም ላለ ጊዜ በተለይ ከለውጡ ወዲህ በጣም ሰላሟን ጠብቃ መቆየት ችላለችና የአዲስ አበባን ሰላምና ጸጥታ በማስከበር ረገድ እንግዲህ ከተማ አስተዳደሩ እንደዚሁም የጸጥታ አካላት የሚያደርጉትን ስራ በዚህ አጋጣሚ ማበረታታት ይበል ይበርታ ማለት እንወዳለን። ብዙ ፍላጎቶችም ያለባት ከተማ ነች በነገራችን ላይ። ከዛ አንጻርም እንግዲህ ያለምንም ችግር አዲስ አበባ ከሌሎች ክልሎች ከተሞች ጋር በንጽጽር ልናያትም አይገባም። ምክንያቱም ከፍተኛ የሆነ የመጠቀም ፍላጎት ያለባት ብዙ ፖለቲካዊ ችግሮች ለመፍጠር የሚፈለጉባት ከተማ እንደመሆኗ መጠን በዚህ ልክ ደግሞ የጸጥታው መዋቅሩ በንቃት መስራቱ ህብረተሰብን ያሳተፈ የሰላምና የጸጥታ ስራዎችን በመሰራታቸው ሁለንተናዊ ለውጦች ተመዝግበዋል የሚል ሪፖርት ነው የቀረበው። መልካም ፍሬ ምን ያለሽ? እኔና እሱ ብቻ ሆነ መልካም። ያው እሱም ባነሳው ላይ አዲስ አበባ እንግዲህ ከቴክኖሎጂ አንጻር ላንሳው። ቴክኖሎጂ የተለያዩ አካባቢዎች ላይ ሰርቪላንስ ካሜራዎች መኖራቸውም እንደው ለዚህ ለሰላምና ለጸጥታ ማስከበሩ ሂደት ትልቅ ሚናን ተጫውቷል ብዬ አስባለሁ። ከሰው ኃይልም በተጨማሪና እንደነዚህ አይነት ነገሮች በሌሎች አካባቢዎች ላይ ተሞክሮ ቢጋራ የሰው ኃይል ማብዛቱ ብቻውን ዋጋ የለውምና በቴክኖሎጂ እስካልታገዘ ድረስ እንደነዚህ አይነት የሰላም ወሬዎችን የሰላም ኑሮችን ለመኖር ግዴታ በቴክኖሎጂ መታገዝ አለበት የሚል አመለካከት አለኝ። አዲስ አበባ ደግሞ ለዛ ጥሩ ተሞክሮና አሳይታናለች። መልካም አመሰግናለሁ። ቀጥሎ የምናነሳው ጉዳይ መስፍኔ ታስታውሳለህ፣ የዛሬ ሳምንትን በነበረን የነጸብራቅ ዝግጅታችን የትራፊክ አደጋን አንስተን ነበረ። በዚህም ሳምንት የትራፊክ አደጋ አጋጥሟል። ወደ ባቱ አካባቢ የደረሰ የትራፊክ አደጋ ነው። እንግዲህ የማዕከላዊ ኢትዮጵያ የገቢዎች ቢሮ ኃላፊ እንግዲህ በዚህ አደጋ ሕይወታቸውን ያጡበት ሳምንት ነበረ። በርካቶች የሀገራችን ትልልቅ የመንግስት የስራ ኃላፊዎችም እንግዲህ የማጽናናት መልእክታቸውን ያስተላለፉበት አሳዛኝ ክስተት የነበረ ነው። እንግዲህ በዚህ አደጋ ላይ ከተቃራኒ አቅጣጫ በሚመጣ ግጭት የደረሰ አደጋ እንደሆነ ተመልክተናል እና ቀደም ሲልም እንደጠቀስኩት ከሰሞኑን በኢትዮጵያ ውስጥ እየተመለከትን ያለ ነው እየጨመረ ያለ የትራፊክ አደጋ አለ። በዚህ ሳምንትም እንግዲህ የገቢዎች ቢሮ የማዕከላዊ ኢትዮጵያ የገቢዎች ቢሮ ኃላፊን ህይወታቸውን ያጡበት አደጋ ተከስቷል። ከዛ ባሻገር ደግሞ በኦሮሚያ ክልል ሰሜን ሸዋ ዞንም እንደዚሁ 6 ሰዎች ህይወታቸውን ያጡበት የትራፊክ አደጋ ተከስቷል ማለት ነው። ምናልባት በነጸብራቅ ፕሮግራም ላይ ያነሳው ትገኛለሁ እየደረሰ ያለውን የትራፊክ አደጋና በርካቶች ህይወታቸውን የሚያጡበት እየሆነ እየተለመደ በየሳምንቱ አደጋ እየደረሰ ነው እየተመለከትን በርካቶች ህይወታቸውን እያጡ ስለሆነ ይሄ ጉዳይ በጣም አሳሳቢ ነው። የሚገርማቸው ባለፈው ሳምንት የነበሩ አደጋዎች አሁን በዚህም ሳምንት የተከሰቱት ከተቃራኒ አቅጣጫ በሚፈጠር ግጭት ውስጥ ነው በርካቶች ህይወታቸውን እያጡ ያሉትና ምናልባት አሽከርካሪዎች በእንደዚህ አይነት ሁኔታ ላይ ፍጥነትን በመቀነስ አደጋዎችን መቀነስ የምንችልበትን ሁኔታ ምክንያቱም ሀገራችን በሰው ስነ ልቦና ላይ የሚያሳድረው ተጽዕኖ ቀላል አይደለም። በየጊዜ እንደዚህ አሳዛኝ ነገሮችን መስማት ተገቢ አይደለም ብዬ አስባለሁ። ተጎጂዎችም ቤተሰቦቻቸውም ውስጥ የሚፈጥረው ተጽዕኖ እጅግ ልጆችን ያለ ወላጅ የሚያስቀር ስለሆነ በተለይ አሽከርካሪዎች በኃላፊነት ቢያሽከረክሩ መልካም ነው። የመኪኖቻቸውንም ቴክኒክ ደህንነት ማረጋገጥ ይገባቸዋል። አደራ ማለት እንወዳለን።
በመጨረሻ በቀጥሎ የምናነሳው ጉዳይ የሚሆነው በአዲስ አበባ ከተማ አስተዳደር እንግዲህ የተከሰተ አንድ ክስተት አለ። አንዲት ተማሪ የሁለተኛ ክፍል ተማሪ በመምህሯ የደረሰባት ቅጣት በሚል የደረሰባት ቅጣት ከፍተኛ በመሆኑ በጣም ብዙዎቻችንን ያሳዘነ ነው። በተለይ እኔ እንደ ወላጅ ሴት ልጅ እንዳለው በጣም ልቤን የነካኝ እውነት ነውና ምን አይነት ቅጣት ቢሆን ማለት ምን አይነት ጥፋት ነው ለእንደዚህ አይነት ቅጣት ሊዳርግ የሚችለው? በእርግጥ ልጆች መቀጣት አለባቸው፣ መመከር አለባቸው። ነገር ግን ደግሞ በእንደዚህ አይነት መልኩ ሲሆን ልጆችን ስነ ልቦናቸውን ጎድቶ ከተፈለገው ዓላማ ውጪ ሌላ ጉዳት የሚያስከትል ስለሆነ እኔ በበኩሌ የተሰማኝ ስሜት ትንሽ ከበድ ይላል። እንግዲህ ወላጆችን ብዙዎች የተጋሩት ሀሳብ ነውና በተለይ ደግሞ ሴት ሕፃን ልጅ ነችና ፍሬ እንዴት አየሽው? መልካም ኤዱ፣ ማለት ቅጣቶች እንግዲህ አንድ ቅጣት ለልጆች ወይም ደግሞ እንደው ቅጣትን ስናስበው እንኳን ቅጣት ማስተማሪያ መሆን አለበት። የሚያስተምሩ ቅጣት ከሆነ እቺ ልጅ በመምህሯ የደረሰባት ቅጣት አስተማሪ ነው የሚል አመለካከት የለኝም። ልጆች ስነ ምግባር መላመድ አለባቸው፣ መማር አለባቸው። ጥፋት መሆኑንም ደግሞ የሆኑ ነገሮች ሲከሰቱ መማር አለባቸው፣ ማወቅ አለባቸው። ግን በዚህ ደረጃ ሊሆን አይገባም። ማስተማሪያ በሆነ መንገድ በተወሰነ ሊቀጡ ይገባሉ። ግን ይሄ አካል ላይ ተጽዕኖ እስኪያደርስ ድረስ ፊዚካሊ አታክ እስኪትደረግ ድረስ መቀጣቱ ይሄ ከቅጣትም ያለፈና ሌላ ነገር ያለው ነው የሚመስለውና እንደ ሴትም እንደ ሕፃንም ከመሆኑ ባሻገር እንደው ሰው በመሆንሽ ብቻ ፊልም የምታደርጊያቸው ነገሮች አሉ። እንደነዚህ አይነት ዘግናኝ የሆኑ የቅጣት ተብሎ የተሰጣቸው ስያሜዎች ተገቢ ናቸው ብዬ አላምንም። ልጆች መቀጣት አለባቸው፣ እሱ ልክ ነው። ግን ደግሞ በዚህ ደረጃ ሊሆን አይገባም። ከቅጣትም ያለፈ ነውና ይሄ ሊደገም የሚገባው ተግባር አይደለም። መስፍኔ አስተማሪ እንደነበር ካውቃለሁ። ስንት ልጅ ገርፋል። እኔ አጋጣሚ ሆነው ያው ፕሪፓራቶሪ ላይ ነው ያስተማርኩትና ከኔ የሚበላልጡ ልጆች እና ለደህንነት በጣም አጋጣሚ ሆነው እኔ ጥሩ ትምህርት ቤት ነው ያስተማርኩት። በስነ ምግባር በጣም የታነጹ ልጆች የነበሩበት ነው። ምንም እንኳን የእድሜያቸው ትልልቅ የሆኑ ልጆች ቢሆኑም እጅግ ሁሌም በክብር ማመሰግናቸው ናቸውና በዚህ አጋጣሚ ክብር ሁሌ ነው ብለው ተማሪዎችን እንዳልሽው ህጻናትን በዚህ ልክ መቅጣት እጅግ ኢሰብአዊ ድርጊት ነው። ያልተገባ ቅጣት ልጆችን መቅጣት አያስፈልግም። ምክንያቱም ልጆች መቀጣት አለባቸው። በተለይ ትልቅ የእድሜ ደረጃ ላይ ነው ያሉት እነዚህ ልጆች ቤዝ ምሰሪባቸው ናቸው። ሰው የሚለውን ነገር የነገ ማንነታቸውን የምትገነቢበት ምዕራፍ ነው ታች ያለው የትምህርት ክፍልና ከዛ አንጻር ልጆችን አቅርቦ በእናትነት በእህትነት ስሜት መቅረብ ያስፈልጋል። ለዚህም ነው ብዙ የትምህርት ተቋማቶች እኮ ሴቶችንም የሚቀጥሩት በምክንያት ነው። በነገራችን ላይ አንደኛ ታች ክፍል ደረጃ ላይ የእናትነት ስሜቱ ይኖራል፣ የእህትነት ስሜቱ ይኖራል ተብሎ ይታሰባል እና ከዛ አንጻርም ይመስለኛል ብዙ ጊዜ ሴቶች ለቻይልድ ሳይኮሎጂ ቅርብ ናቸው ተብሎ ነው የሚገመተው። ነገር ግን በዚህ ልክ ደግሞ ቅጣት ማድረግ ተገቢነት የሌለው ነው። እኔ አንዳንድ ጊዜ ግን እንደው ቢሆን ብዬ ማስበው ያው በዚህ የስነ ልቦና ባለሙያዎች ብዙ ትንታኔ ቢሰጡበት መልካም ነው። ግን እንደ ሰው አንዳንድ ጊዜ ቤትሽ ያለ ውጪ ያጋጠሙሽ የሆኑ ጫናዎች ካሉብሽ እነዛን ጫናዎች ወደ ስራ ተቋሚሽ ስትገቢ ፕሮፋይልሽን ዘግተሽ ነው በአዲስ አስተሳሰብ መግባት ነው። ከዛ በኋላ እንደሚያብሰለስልሽን ነገር በቻልሽው አቅም መተው፣ ካልሆነ ከተቋም ስትወጪ እንደገና ያንን ነገር አብሰልስለሽ የግላዊ ችግርሽን አንጸባል። ግን ወደ ተቋም ስትገቢ በተለይ ከማህበረሰብ ጋር በምትሰሪባቸው ተቋማት ውስጥ አገልግሎት ለምትሰጪባቸው ተቋማት ውስጥ ሄደሻል አጋጥሞሽ ያውቃል? አንዳንድ ቢሮ በሰላም ወይ እነስጥልን እንዴት አደራችሁ ምን ፈለግሽ የሚልሽ እኮ አንዳንድ ጊዜ ከቤታችን ወይ ከውጭ ይዘናቸው የምንወጣቸው ባህሪያቶች ወይም ችግሮች በስራ አካባቢዎቻችን ላይ የሚፈጥሩት ችግር አለና ያንን ነገር ማረም ያስፈልጋል ብዬ ማስባለሁ። መልካም ወደ ውጭ ዜናው የውጭ ጉዳይ ነው የምንለው አላቅም። የዓለም የጤና ድርጅት ጉዳይ ነው፣ እኛንም ይመለከተናል። ለዛ ነው ላነሳው የወደድኩት። እንግዲህ በተለይ የአሜሪካ ዓለም የጤና ድርጅት የምታደርገውን ፈንድ ማቋረጣን ተከትሎ ድርጅቱ ከፍተኛ የሆነ የበጀት እጥረት ወይም የገንዘብ እጥረት እንዳጋጠመው ነው እንግዲህ የድርጅቱ መሪ ዶክተር ቴድሮስ አድሃኖም ለአልጀዚራ የተናገሩት ማለት ነው። እንግዲህ አሜሪካ 5ኛ ደረጃ በመያዝ ድርጅቱ ትልቅ የሚባለውን ወይንም ዋነኛ የሚባለውን የፋይናንስ ምንጭ በመሆን የነበረች ሀገር ናት። አሜሪካ ለድርጅቱ የምታደርገውን ፈንድ በማቋረጡ ፈንዱ በተለያዩ ሀገራት ድርጅቱ የሚሰራቸውን የጤና ስራዎች በአግባቡ ማከናወን አለመቻሉ እንደውም ፕሮግራሞችንም በማቋረጥ ላይ እንደሚገኝ ከጄኔቫ ጀምሮ ባለው በዋናው መስሪያ ቤት ጭምር እስከ ተለያዩ ሀገራት ውስጥ ያሉ ፕሮግራሞችን እንደዚሁም ተቋማትን እስከ መዝጋት የሚደርስ ስራ ሊሰራ እንደሚችል ያሳወቁበት ሳምንት ነበረ። እንግዲህ የዓለም የጤና ድርጅት በተለያዩ በተለይ በአፍሪካ ሀገራት ውስጥ የሚሰራቸውን ስራ እናውቃለን።
በተለይ ታስታውሳላችሁ የኤችአይቪ ኤድስ መድኃኒቶችን ስርጭት በዚህ በዓለም የጤና ድርጅት ድጋፍ እየተደረገለት ለብዙዎች የሚቀርብ እንደሆነ እናውቃልና አንዳንድ በአፍሪካ ሀገሮችም የመድኃኒት እጥረት እንዳጋጠመ ብዙዎች የጤና ስርዓቱ መዛባት እንደጀመረ ምልክቶች እየታዩ እንደሆነ እየተመለከትን ነው የምንገኘውና እሳቸውም እያነሱ ያሉት ይህን ነው። የዓለም የጤና ሲስተም ወይንም የጤና ስርዓት ቀውስ ውስጥ ሊገባ ይችላል፣ ችግር ሊገጥመው ይችላል የሚል ሀሳብ አንስተዋል ማለት ነው። እንግዲህ የዓለም የጤና ድርጅት የሚያደርገው በጤናው ዘርፍ የሚሰራቸው ስራዎች እንዳሉ ሆኖ ሀገራት ደግሞ እንደዚህ አይነት ቀውሶች ሲመጣ ወይንም ተቋሙ ምናልባት ስራውን በአግባቡ መስራት የማይችልበት ሁኔታ ሲከሰት በራሳቸው ችግሮችን ሊወጡ የሚችሉበትን ስትራቴጂዎች ሊያጎለብቱ ይገባል የሚሉ ሀሳቦችም ሲንሸራሸሩ ተመልክተናል። እንግዲህ እነዚህ ናቸው ልናነሳቸው የወደድናቸው ሀሳቦች። በኋላ ላይ ውይይታችን እንቀጥላለን። እንድትከታተሉ እንጋብዛለን። ተመልካቾቻችን የተከታተላችሁን ስለሆነ እናመሰግናለን። ነጸብራቅ ዝግጅታችን ነው። እንኳን ደህና መጣችሁ። አስወርቻችሁ ቢሆን አመሰግናለሁ ስለመጣችሁ። እንግዲህ ቀደም ሲል ያነሳው ሀሳብ አለ የመሶብ የአንድ ማዕከል አገልግሎት መመረቅን መነሻ አድርገን ዲጂታል ኢትዮጵያ በሚል ሀሳብ ወይንም የመንግስትን ወይንም አገልግሎት አሰጣጦችን ዲጂታላይዝ ማድረግ ምን ፋይዳ አለው፣ ምን አገራችንስ በዚህ ረገድ ምን ደረጃ ላይ ናት የሚለውን ሀሳብ እናነሳለን። ፍሬ ወደ አንቺ እመጣለሁኝ። መሶብ የአንድ ማዕከል አገልግሎት የያዛቸው አገልግሎቶች ምንድን ናቸው? ምን አይነት በአገልግሎት አሰጣጡ ላይ ምን አይነት ለውጥ ሊያመጣ የሚችል ተቋም ነው ብለሽ እንዴት ተረዳሽ? መልካም። አንቺም በፕሬዘንቴሽንሽ ቀደም ብለሽ አንስተሽዋል ኤዱ። እንግዲህ የመሶብ የአንድ መስኮት አገልግሎት 12 ተቋማት ናቸው። ከ40 በላይ የሚሆኑ አገልግሎቶችን ነው በዲጂታል መንገድ የሚሰጠው። ይህ ዲጂታል መንገድ ስንል የመንግስት ኤሌክትሮኒክስ አገልግሎት የሚባል ተቋም ጀምሯል። ምናልባት በኋላ ላይ መለስ ብለን እናነሳለን። የኢትዮጵያ ዲጂታላይዜሽን 2025 ስትራቴጂ እሱ መነቃቃትን የፈጠረለት ይመስለኛልና በእነዚህ ተቋማት የሚሰጡ የመንግስት የኤሌክትሮኒክስ አገልግሎቶች ነው። ከ40 በላይ አገልግሎቶች ይሰጣሉ በ12 ተቋማት። እነዚህን 12 ተቋማት ልብ ብለሽ አይተሽ ከሆነ ስራና ክህሎት አለ፣ ኢሚግሬሽን አለ፣ ዲጂታል አይዲ አለ፣ ሰነዶች ማረጋገጫ አለ። እነዚህን ተቋማት በሰርቪስ ከሚሰጡት አንጻር ወይም ደግሞ ከሚያስተናግዱት ሰዎች አንጻር ሰርቪሱን ከሚሰጡበት የህዝብ ብዛት አንጻር የምናይ ከሆነ ምናልባት እንደው ሴክተሩም የተለያየ ቢሆን ከሆስፒታሎች ቀጥሎ በጣም ብዙ ሰዎችን የሚያስተናግዱ ብዙ ተገልጋዮች ያሉባቸው ተቋማት ናቸው አንድ ላይ ተሰባስበው መስጠት የጀመሩት። እነዚህ ተቋማት ፊዚካሊ አንድ ላይ መሰባሰባቸው ብቻ አይደለም ቢግ ዲሉ። እነዚህ ተቋማት በኢንተርኔት መያያዛቸው ኤፒአይ በሚባል የኮኔክሽን ሲስተም መያያዛቸው ሌላ ዩኒክ የሚያደርገው ነገር ነው። ለምሳሌ ፊዚካሊ ብቻ አብሮ መገኘታቸው ምን ይጠቅምሻል መሰለሽ? አንድ ሰው አገልግሎት ሊያገኝ ሲሄድ ለምሳሌ ዲጂታል አይዲ ልታወጪ ብትሄጂ እና ሌሎች ተጓዳኝ ሰነዶች ማረጋገጫ ጋር ሊሆን ይችላል፣ ከውጭ ጉዳይ ሚኒስቴር ጋር ያለሽ መረጃ ሊሆን ይችላል፣ ከስራና ክህሎት ጋር ሊሆን ይችላል። አንድ ባለ ጉዳይ እዛ የሚሄድ ከሆነ ዲጂታል አይዲንም አውጥቶ ሰነዶች ማረጋገጫም ገብቶ እንትንም ገብቶ ምክንያቱም እነዚህ ተቋማት እርስ በርስ የሚመጋገቡ ተቋማት ናቸው። ወደ ውጭ ሀገር መሄድ የሚፈልግ ለትምህርት መሄድ የሚፈልግ ሰው ወይም ደግሞ ከውጭ ሀገር ተመልሶ የትምህርት ማስረጃውን ማረጋገጥ የሚፈልግ ሰው የውጭ ጉዳይ ሚኒስቴር ነው የሚሄደው። ውጭ ጉዳይ ሚኒስቴር ሲሄድ የትኛው ነው? ከፒያሳ ትንሽ ወደ እንትን አለፍ ብለሽ ነው የምታገኘው። እሱን ለማረጋገጥ ደግሞ የትምህርት መዘናና ምናምን ነገር 4 ኪሎ ነው የሚሄደው። ከዛ በኋላ ደግሞ ሌሎች ፋይሎችም ሲያስፈልጉት ይሄዳል፣ መገናኛ ይሄዳል፣ ቦሌ ይሄዳል። ፊዚካሊ የተለያየ አካባቢ ላይ የሚሄደው ይሄ ግለሰብ ሰው ጉዳዩን በአንድ ቀን አይጨርስም። በእኛ ሀገር የአገልግሎት አሰጣጥ ስርዓት አንድ ጉዳይ ኖሮሽ ለመፈጸም አንድ ቢሮ ላይ አንድ ቀን ግዴታ ነው። እነዚህ ተቋማት ግን አንድ ላይ መሰባሰባቸው አንድ ፊዚካሊ ከምትንቀሳቀሽው ነገር አንጻር አንድ ጉልበት ትቀንሻለሽ፣ የምታወጪውን ወጪ ትቀንሻለሽ፣ መንገላታትሽን ትቀንሸዋለሽ አይደል? ጊዜሽን ትቆጥቢያለሽ። እነዚህ ነገሮች ፊዚካሊ አንድ ላይ መሰባሰባቸው ያንን ነገር ያስቀርልናል። በኤፒአይ ሰርቪስ ደግሞ ኮኔክት መደረጋቸው ምን ፋይዳ አለው የሚለው ከሆነ ብልሹ አሰራርን እንትን ይልልናል። ምክንያቱም በወረቀት ወይ በምናምን ነገር አይደለም፣ ከወረቀት ንክኪ ነፃ የሆነ ስርዓት ነው የተዘረጋውና አንቺ ብቻ ሄደሽ ስምሽን ነው የምትናገሪው። ለምሳሌ ዲጂታል አይዲ አውጥተሽ ስራና ክህሎት ጋር ወይ ምናምን ነገር ጋር ካለሽ
በሲስተሙ ነው የሚያልፈው እንጂ ይዘሽ የምትሄጂው የምትንቀሳቀሽው ምናምን ነገር የለም። አንድ ላይ ተመጋግበው የሚሄዱ ተቋማት እርስ በርሳቸው መገናኘታቸው ኢንተርኔት ምንድነው የተቀናጀ መሆኑ ጊዜሽን ከመቆጠብም ከእንግልትም በተጨማሪ እንደነዚህ አይነት ከብልሹ አሰራርም ይታደግሻል። አገልግሎት አሰጣጥ ላይ ትልቁም ደግሞ የምናነሳው ወይም ደግሞ በጣም ብለሽ ምናልባት ከስተመሮችን ተጠቃሚዎችን ጠይቀሽ ሊሆን ይችላል በስራ አጋጣሚ ምን አይነት ቅሬታዎችን ነው የሚያነሱት? ሁሌም የመንግስት አገልግሎት አሰጣጥ ላይ ቅሬታዎች አሉ። ሰዎች በስርዓት አያስተናግዱንም፣ ያልተገባ ክፍያ ይጠይቁናል። እነዚህ ጥያቄዎች ይኖራሉ። እነዚህ ስሩታይ ምን ይዞ ይመጣል? ቅሬታ ነው ይዞ ይመጣው። በመንግስትና በህዝብ መካከል ቅሬታን ይፈጥራል። ሄጄን የአገልግሎትን ማላገኝ ከሆነ የመንግስት ተቋማት ሄጄ ተገቢውን የሆነ አገልግሎት ክብሬን በጠበቀ መልኩ የማያስተናግዱኝ ከሆነ ቅሬታ ነው የሚፈጥርብኝ። ያልተገባ ወጪን የሚጠይቁኝ ከሆነ አሁንም ሌላ ነገር ነው የሚፈጥረው። ግን እነዚህ በኢንተርኔት መተሳሰራቸው ከእንደገና ደግሞ አንድ አካባቢ ላይ መሰባሰባቸው አንድ የምትወጪበት ሰዓት አገልግሎት የምታገኝበት ሰዓት ጀምሮ ያለው ሰዓት ካውንት ይደረጋል። አንድን አገልግሎት ልትፈልግ መታች ደንበኛ ምን ያህል ጊዜ ቆይታለች፣ ስቆይ ደግሞ ለምን ቆየች የሚለውንም ኮምፕሌን ማስነሳት ይቻላልና ከመንግስትና በህዝብ መካከል ያለውንም መተማመንም ይጨምራል ብዬ ነው የማስበው። ከዛም በተጨማሪ ደግሞ ቴክኖሎጂካሊ ትራንስፈር እያደረገን ነው። የዲጂታል ትራንስፎርሜሽን ነው አይደለም የምንለው። ከማኑዋል አሰራር ወደ ቴክኖሎጂ ትራንስፈር የምናደርግበትን መንገድ ጥሩ ማሳያ ነው ብዬ አስባለሁ። የመሶብ የአንድ መስኮት አገልግሎት በትክክል ቀደም ሲል እንዳነሳ ነው መሶብ የፓይለት ፕሮጀክት ነው፣ ለአብነት የተሰራ ነው እና የመንግስት ተቋማትን እናውቃለን። ለምሳሌ የኢሚግሬሽንና ዜግነት አገልግሎትን ብናነሳ ብዙ ቅሬታ በጣም ብዙ ቅሬታ አለበት። ከአገልግሎት አሰጣጡ ባሻገር ቢሮ ራሱ አይመችም አይታችሁት ከሆነ እና አሁን መሶብን ስናየው መስፍኔ እንዴት ማለት ቅድም ጥሩ ቃል ተናግረሻል። ሰዎች በክብር መስተናገድ አለባቸው። የተገልጋዮችንም ክብር በጠበቀ መልኩ አገልግሎት ለመስጠት የሚያስችል ነው ብዬ ያስባለሁ። አዎ ያው ኢትዮጵያ እንግዲህ እንደው በተለይ ዲጂታል ኢትዮጵያ እንደው በተወሰነ መልኩ ብናነሳው አሪፍ ነው ብዬ አስባለሁ። በተለይ የበለጸገች ኢትዮጵያ ለመፍጠር ያስችላል ተብሎ ትልቅ ተስፋ ከተጣለባቸው ዘርፎች መካከል አንዱ ነውና ብዙ እድሎችን ይዞ ይመጣል ተብሎ ይታሰባል። አንዱ ትልቁ ይሄ የመሶብ አገልግሎት እንዲመጣ ያስቻለው ኢትዮጵያውያን በየዘመኑ ከሚያነሷቸው ሁለት ትልልቅ አንኳር ጉዳዮች መካከል አንዱ ነው። አንዱ የመልማት ጥያቄ ነው። ሁለት የመልካም አስተዳደር ጥያቄ ናቸው እንደ ሀገር የሚነሱት። ስለዚህ የመልማት ጥያቄው በርካታ ጥያቄዎች አሉ። ታዳጊ ሀገር ላይ ያለ ነው። ሁለተኛው የመልካም አስተዳደር ጥያቄ ስንል ደግሞ ከነዚህ ዘውጎች መካከል አንዱ የአገልግሎት አሰጣጥ ዘርፉን እናነሳለን እና በአገልግሎት አሰጣጥ ሂደቱ ላይ ሆን ብለው ቢሮክራሲ የሚፈጥሩ አሉ። ከዛ ባሻገር ቅድም እህቴ እንደጠቀሰችው በተለይ ይሄ የአናሎግ እንትኑን ለረጅም ጊዜ ለእጅ መንሻ አይተሽ ከሆነ አሁን አገልግሎት ሰርቪስ ተሽጧል፣ እጅ መንሻ እንጠየቃለን የሚሉ ጥያቄዎችን ከጫፍ ጫፍ ከምንሰማቸው ሀሜቶች መካከል አንዱ ነው እና በዚህ ዘርፍ ላይ በተለይ ከፍተኛ የሆነ የህዝብ ቁጥር የሚንቀሳቀስባቸው የአገልግሎት ዘርፎች አሉት። ለአብነት ያህል መዘጋጃ ቤት ብትሄጂ፣ ገቢዎች ብትሄጂ፣ ሌሎች ከፍተኛ የሆነ የህዝብ ቁጥር ፍሰት ባለባቸው አካባቢዎች ላይ ሰፊ ጥያቄዎች ይነሳሉ እና እንዲህ አይነት መሰል ችግሮችን በመፍታት ሂደት ውስጥ በተለይ የኪራይ ሰብሳቢነት ወይም ይሄ በተለምዶ ቃል በቃል ልግለጸውና ሙስና ብለን የምንጠቅሰውን ችግር በይበልጥ ይቀርፋል ተብሎ ይታሰባል። የመረጃ አያያዝ ስርዓታችንም እጅግ ኋላ ቀር እንደሆነ ይታወቃል። አንዳንዴ እኮ ሄደሽ መዘጋጃ ቤት ፋይል ጠፍቷል ተብለሽ 2 ወር 3 ወር የምትቆይባቸው አጋጣሚዎች አሉ እና ሲያወጣው ግማሹ ተበልቶ ልታገኝ ትችላለሽ። አዋራውን አራግፎ ምናምን ይመጣል እና ይሄ ያለፍንበት የታሪክ ምዕራፋችን ነው። ስለዚህ ወቅቱ የሚዋጀውን አሁን ደግሞ ዓለም ወደ አንድ መድረክ መጣለች። ዓለም ወደ አንድ መድረክ መጣለች ስንል ደግሞ ዓለም የምትሳሰረው ደግሞ በሌላ ጉዳይ አለ፣ በደም አይደለም። የመጀመሪያው ትልቁ ጉዳያችን ቴክኖሎጂ ነው። ስለዚህ ይህንን ቴክኖሎጂ ደግሞ የመጠቀምና ዓለም ወደ ተጓዘችበት ምዕራፍ ውስጥ የእድገት ምዕራፍ ውስጥ ለማለፍ ደግሞ እኛም ወቅቱ በዋጀ መልኩ ቴክኖሎጂውን በማሳለጥ የተሻሉ ስራዎች መስራት ያስፈልጋል። ስለዚህ የዲጂታል እድሎችን መጠቀም ያስፈልጋል ሲባል አንዱ ፈጠራ የታከለበት ስራዎችን መስራት ነው። እንግዲህ አሁን ኮደሮቹን ጉዳይ ተመልከች። ምን ያህል ተስፋዎችና እድሎችን ይዞልን እንደ ሀገር እንደመጣ፣ ምን ያህል ዜጎች የስራ እድል እንደፈጠረ እየተመለከትን ያለ ነው። ስለዚህ በጣም ፈጣን የሆነ ትውልድ ነው ያለው። አሁን ያለው የእኛ ትውልድ ደግሞ የአክሰስ ጉዳይ እንጂ አክሰስ ቢፈጠርለት የተሻለ ነገር የማምረት አቅም እንዳለው አይተናል። መሶብ አሁን ሙሉ በሙሉ በሀገር ውስጥ የለማ ሶፍትዌር ነው። ስለዚህ ይሄ ለሀገራችን ልጆች ትልቅ ምስጋናም ጭምር ማቅረብ ያስፈልጋል ብዬ አስባለሁ። ስለዚህ እድሉ ካለን አክሰሱ ካለን ነገ ህዋ ላይ መውጣት የማንችልበት አቅም አለን ብዬ አላስብም። ምክንያቱም የሰለጠነ የሰው ኃይል አለን፣ የተማረ የሰው ኃይል አለን። ስለዚህ የቴክኖሎጂው የአቅም ጉዳይ ነው። ስለዚህ ይህንን አገሪቷ
ያሏትን ሪሶርሶች ደግሞ በአግባቡ በመጠቀም የተሻለች ኢትዮጵያ መፍጠር የምንችልባቸው ድሎች አሁን እጃችን ላይ ያሉ ብዬ አስባለሁ። ስለዚህ በእውቀት ላይ የተመሰረተ ኢኮኖሚ ለመገንባትም ያስችላል ዲጂታል ኢትዮጵያ። ከሀገር በቀል የኢኮኖሚ ማሻሻያዎች ከ10 ዓመቱ የልማት ስትራቴጂም ጭምር የተቀዳ ነው። እነዚህን ሁለቱም ብቻ ሳይሆን አህጉር አቀፍ የሆኑ ጉዳዮችንም ጭምር በማስተሳሰር የራሱ የሆነ አቅም ይኖረዋል ተብሎ ይታሰባል። ዲጂታል ኢትዮጵያ እንግዲህ 2025 ላይ እውን ለማድረግ ሀገሪቱ አቅዳ እየሰራች ነው የሚገኘው። በተለይ እነዚህ ሁለቱ ትልልቅ ዘርፎች የማክሮ ኢኮኖሚ ማሻሻያውና የ10 ዓመት ሁለቱ ስትራቴጂክ እቅዶች እንዲጣጣሙ ትልቅ ስራዎች እየተሰራ ነው ያለው። ሌላው የተነጣጠለ የተቋማት ስራ ነበር። አሁን አይተሽ ከሆነ የግል ዘርፉ ላይ ትሄጃለሽ፣ ከዛ በኋላ እስቲ አይ ይሄኛ ጉዳይ አይደለም የመንግስት ነው ይልሻል። መንግስት ጋር ትሄጃለሽ፣ ግን የሚሰጡት ሀገራዊ አገልግሎት ነው፣ ህዝባዊ አገልግሎት ነው የሚሰጡት። አይ እሱ የመንግስት ትምህርት ቤቶች ወይ የመንግስት የግል ተቋማት ችግር ነው ትባያለሽ። ስለዚህ አሁን ይሄንንም ችግር ለመቅረፍ ያስችላል። ስለዚህ የመንግስት የግሉን ዘርፍ የልማት ኤጀንሲ ተዋናያንን ጭምር በአንድ ላይ በማስተሳሰር የራሱ የሆነ አቅም ይፈጥራል ተብሎ ይታሰባልና ዲጂታል ኢትዮጵያ አሁን በ4 መሰረታዊ ዘርፎች ላይ በቅርብ ስራዎቹን እየጀመረ ነው ያለው። እነዚህ ዘርፎች ላይ በተሳለጠ መንገድ ስራዎችን ማከናወን ይጀምራል ተብሎ ይታሰባል እና በተለይ ግብርናው ላይ፣ የማምረቻው ዘርፍ ላይ፣ የመረጃ ቴክኖሎጂ ላይ፣ ቱሪዝም ዘርፎች ላይ ብዙ እምቅ ሀብቶች አሉን። እነዚህን እምቅ ሀብቶቻችንን በማልማት ሂደት ውስጥ የተሻሉ ስራዎች ይሰራሉ ተብሎ ነው የሚታሰበው። እንግዲህ 2025ን በተስፋ እንጠብቃለን ብዙ ስራዎች። እሱ ባነሳው ላይ ግን ሄዱ የመሶብ የአንድ ማዕከል አገልግሎት ወይም ደግሞ የአንድ መስኮት አገልግሎትን በተመለከተ ያነሳው ሶፍትዌሮች በሀገር ልጅ መልማታቸው ምናልባት ይሄ የአቅም የምናምን ነገር ጉዳይ ብቻ አይደለም። ሶፍትዌር በሀገር ልጅ ለማ ብለን የምንተወው ብቻ አይደለም። አብዛኛው የሳይበር ሴኩሪቲ ኢሹ ነው ሬዝ የምናደርገው። ሶፍትዌሮች ሀገር ውስጥ በለሙ ቁጥር ወደ ውጭ ጌትዌይሽን ነው የምትቀንሽው፣ የውጭ አክሰስ የምትደረጊበትን መንገድ ነው የምትቀንሽው፣ የምትቆጣጠሩ ኦቨርሲ የምታደርጊው የምትጠቀሚው በሀገር ውስጥ ሲሆን ሳይበር ሴኩሪቲ ላይም ትልቅ አስተዋጽኦ አለውና እውቀቱ መጥቶ መስራታችን ብቻ ትልቅ ነገር ነው። ግን ደግሞ የሀገር ሉዓላዊነትን ከመጠበቅም አንጻር ሶፍትዌሮች በሀገር ውስጥ መበልጸጋቸው በሀገር ልጅ መሰራታቸው ትልቅ ሚናን ያለውና አንደኛው ዩኒክ ፊውቸሩ የመሶብ አንደኛው እሱ ነው እና ለመጨመር ያህል ነው። በጣም ጥሩ። እዚሁ ላይ አያይዘን የምናነሳው ቀደም ሲል ሁለታችሁም ነካክታችሁታል። የኢትዮጵያ 2025 ላይ የቀደችው ዲጂታላይዝ ኢትዮጵያን የማድረግ ወይንም ያሉትን አገልግሎቶች ዲጂታል ሲስተም የማድረግ ስትራቴጂ እቅድ እንዳላት አንስተናልና ከቀረጽነው ስትራቴጂ አንጻር አሁን ኢትዮጵያ በምን ደረጃ ላይ ናት ብለሽ ታስቢያለሽ? ያንን ማሳካት የምንችልበት አቋም ላይ ነን? መልካም። ዲጂታል ስትራቴጂ 2025 የመጀመሪያው ምዕራፍ ነው። የመጀመሪያው ምዕራፍ ለ5 ዓመት የተዘረጋ ዲጂታል ስትራቴጂ ነው። ከ2030 ደግሞ ይቀጥላል። ምክንያቱም አሁን 2025 ላይ አይደለ ያለ ነው። 2025 ላይ የተቀመጡ ግን በስትራቴጂው የተቀመጡ ምን አንኳር ጉዳዮች አሉ አስቻይ የሆኑ ለስነ ምህዳሩ ወይም ደግሞ ዲጂታል ኢትዮጵያን ለመገንባት አስቻይ ተብለው በዚህ 5 ዓመት ውስጥ መሰራት አለባቸው ተብለው የተቀመጡ ስራዎች ምንድን ናቸው የሚለውን የምናይ ከሆነ የመጀመሪያው ያሉ መሰረተ ልማቶችን ማጠናከር ነው። ያሉ መሰረተ ልማቶችን ስንል ኢንተርኔትንና የኤሌክትሪክ አቅርቦትን ነው የምናየው። የኢንተርኔት መሰረተ ልማት ከ5 ዓመት በፊት ፎር ሰርፕራይዝ 17% ነበረ። አሁን 60% ደርሰዋል። ያ ማለት ምን ማለት ነው? ከ50 ሚሊዮን በላይ ዜጎች የኢንተርኔት ተጠቃሚ ናቸው። አሁን በዲጂታል ስትራቴጂው በተሰራው ስራ ብቻ ማንሳት የምንችል ከሆነ ማለት ነው። የኢንተርኔት የመሰረተ ልማት የኤሌክትሪክ አቅርቦቱን በተመለከተ እንግዲህ ትልቁ የግድባችንም አለ እና እነሱን ትኩረት ተሰጥቶት እየተሰራ ያለው ነገር ለዲጂታል ኢትዮጵያም ትልቁን አስተዋጽኦ ያደርጋል ተብሎ ይታሰባል። ሌላኛው የዲጂታል ኢትዮጵያን 2025ን እውን ለማድረግ አስቻይ የሆነ ስርዓት መፈጠር አለበት ተብሎ ነው የተቀመጠው በስትራቴጂው ላይ። በዛ ስርዓት ውስጥ ምን አይነት ስርዓት ይፈጠራል? የዲጂታል መታወቂያ ስርዓት መፈጠር አለበት። ዲጂታል መታወቂያን የዛሬ 3 ዓመት ነው ፉሊ ወደ ስራ የገባው ይመስለኛል ዲጂታል አይዲ ወይም ደግሞ ፋይዳ የምንለው። ከዛ አንጻር 14 ነጥብ ምናምን ነገር ሚሊዮን ዜጎች የዲጂታል አይዲ ተጠቃሚ ሆነዋል። ይሄኛው በ5 ዓመት ውስጥ የተሰራ ትልቁ ስራ ነው። ዲጂታል ስትራቴጂን ካሰብነው የ5 ዓመት እንትን ቢሆንም ከ2023 በፈረንጆች 2023 ጀምሮ ነው ስሙ በጣም በሚዲያው መሰማት የጀመረው። በሌሎች አካባቢው ላይ አዌርነሱንም ክሬት ማድረግ የተቻለው በዚህ ጊዜ ውስጥ ፋይዳ ዲጂታል መታወቂያ ለ14 ሚሊዮን ህዝብ ተደራሽ መሆኑ ትልቁ ሰክሰስ ነው የሚመስለኝና ሌላው የዲጂታል ክፍያ ስርዓትን ማበጀት ነው። በ5 ዓመት ውስጥ እንግዲህ ምንድነው የምንሰራው ተብሎ ከተቀመጡ ውስጥ አንደኛው የዲጂታል ክፍያ ስርዓትን ማበጀት ነው። ዲጂታል ክፍያ ስርዓት አሁን ከትራንስፖርት ውጪ አብዛኛው የክፍያ ስርዓቶቻችን በዲጂታል ሆነዋል። የቲቪ የቴሌብር ምናምን ነገር አለና ቴሌብርም ትልቁ
ያው ሲቢ ብርም እንዳለ ሆኖ ግን ቴሌ ብር ከኢንተርኔቱ ጋርም ተያይዞ እየሰሩት ያሉ ስራዎች አሉ። እንደገና ደግሞ በዚህ በዲጂታል ክፍያ ስርዓቱም ትልቅ ስራ እየሰራ ነው ያለውና እናንተም በራሳችንም ማየት እንችላለን። ከትራንስፖርት ውጪ የትኛውን ቦታ ላይ ሄደሽ ሸቀጥ ሱቅ ላይ ሄደሽ ክፍያዎችሽን በእንትን ነው የምትከፊው። ምናልባት ትራንስፖርት ሲስተማችንን ትኩረት ቢደረግበትና ቢታይበት። አንዳንድ ቦታ ላይ ግን ገጥሞኛል በቴሌ ብር አንዳንዴ ያው 2 ብርም 3 ብርም ሆነ እንጂ ትራንስፖርቱ እንደዛም እየተሰጠ ያለበት ሁኔታ የሚቀበሉ አሽከርካሪዎች አሉ። ሌላው ከስርዓትን ከመገንባት አስቻይ ስርዓትን ከመገንባት አንጻር የህግ የምንድነው የመረጃ መረብ ደህንነት ነው። የመረጃ መረብ ደህንነት ክፍያዎችሽን በዲጂታል ምትከፊ ከሆነ ዲጂታል አይዲ ካለ ግዴታ መረጃዎችሽ ሊጠበቁ የሚገባበት ህጎች ሊወጡ ይገባል። ከዛ አንጻር ብዙ ህጎች ወጥቷል። ምናልባት በኋላ ላይ የምናያቸው ነገሮች አሉ። ግን ደግሞ የግል ዳታ ጥበቃ በቅርብ ወጥቶ ተግባራዊ እየተደረገ ነው ያለው። ኢንቨስተሮችም አሁን ወደ ሀገር ውስጥ ሲገቡ መጀመሪያ ጥያቄያቸው ምንድነው የሚሆነው ከቦታና ከሰው ኃይል በተጨማሪ ዳታችን ፕሮቴክት ይደረግልናል ወይ የሚለውን ጥያቄ ነውና ዲጂታል ኢትዮጵያ 2025 ከመለሳቸው ነገሮች መካከል ይሄኛውም ተጠቃሽ ነው የሚሆነው። ሌላው ለስነ ምህዳሩ የሚያስፈልግ አቅም መገንባት የሚያስፈልጋል። አቅም ምንድነው የምንለው? የሰው ኃይል አንዱ አቅም ነው። ገንዘብ ሌላኛው አቅም ነው። ሌላው ደግሞ የህግ ማዕቀፎች አቅም ነው። ከሰው ኃይል አንጻር ቀደም ብሎ እሱም ሲያነሳ ነበረ ኮደርስ 5 ሚሊዮን ኮደርስ ሐምሌ 16 2016 ነው የተጀመረው። በዛ ሰዓት ውስጥ ወይም ደግሞ አንድ አመት ባልሞላ ጊዜ ውስጥ ምን ያህል ሰዎች ተመዝግቧል? ከ600 ምናምን ሺህ በላይ ሰዎች ተመዝግበዋል። ሰርቲፋይድ የሆኑት ግን ከ260 ምናምን ነገር በላይ ሰርቲፋይድ የሆነ ዜጋን በዚህኛው ወር ብቻ በዚህ በአመት ባልሞላ ጊዜ ውስጥ ያን ያህል ሰዎችን ማብቃት ችለናል። ከዛ ውጪ ግን ተቋማትንስ የሰው ኃይልን አቅምን ማጎልበት የሚችሉ ተቋማት ሳሉ ወይ ብለን የምንመለከት ከሆነ ምናልባት እንደ ጥሩ ምሳሌ ላነሳ የምችለው ምናልባት ቴክኖሎጂ ላይም ስላለው የእነሱን ብዙ ማቃለሁኝ የሰመር ካምፖች አሉ። የአርቲፊሻል ኢንተለጀንስ ኢንስቲትዩት በየአመቱ በሰመር ካምፕ የሚያሰለጥናቸው አሉ። ሳይበር ምንድነው የኢንፎርሜሽን ኢንሳ በየአመቱ የሚያሰለጥናቸው አሉ። ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በየአመቱ የሚያሰለጥናቸው እንትኖች አሉ። እነዚህ ሁሉ ለየትኛው ነው? ለቴክኖሎጂው ለዚህ ለዲጂታሉ ዓለም ነው ሰዎች እየሰለጠኑ ያሉት። በተቋም ደረጃ የምናይ ከሆነ ደግሞ አይሲቲ ፓርክ ውስጥ የተገነቡ የኢንኩቤሽን ሴንተሮች አሉ። የሚኒስትሪ ኦፍ ኢኖቬሽን የሰራው ቡራዩ ሴንተር ኦፍ ኤክሰለንስ አለ። እነዚህ የሰውን ኃይል የሰው አቅምን በቴክኖሎጂ ለማነጽ ለማብቃት የተሰሩ ስራዎች ናቸው። 5 አመት ውስጥ የተሰሩ ትልልቅ ስራዎች ብለን ከሰው ኃይል አንጻር ማንሳት እንችላለን። ኮደርስ ኢኒሺየቲቭ 5 ሚሊዮንስ ከሳይበር ሴኩሪቲ አንጻር የምናየው ከሆነ በ5 አመት ውስጥ ብቻ ነው እንግዲህ ይወጣል ተብሎ የታሰበው። ኢሊትሬት ነው ዲጂታሊ ኢሊትሬት የሆነ ማህበረሰብ ነን አይደል ተብለን የምንታወቀው። ግን ደግሞ በዚህ ስነ ምህዳር ውስጥ 5 ሚሊዮን የተማረ ቴክኖሎጂካሊ አዌር የሆነን የሰው ኃይል ማብቃት መቻል ሳይበር ሴኩሪቲ አንጻርም ትልቅ ሰክሰስ ነው ሊሆን የሚችለው። የስራ እድልን ከመፍጠር ብቁ የሆነ የሰው ኃይልን ሀገር ውስጥ ከማብቃት ምናምን ነገር እነሱ ትርፍ ሊሆኑ ይችላሉ። ትልቁ የሀገር ሉዓላዊነትን እየደፈረ የሚገኘው ከእንደገና ደግሞ ትልቁ መሳሪያ እየሆነ ያለው የጦርነት መሳሪያ እየሆነ ያለው ሳይበር ሴኩሪቲም አይደለም። ከዛ አንጻር ትልቅ አቅምን እየተፈጠረ ነው ያለው ብዬ አስባለሁኝ። ከህግ ማዕቀፍ አንጻር የምናይ ከሆነ ደግሞ ከ10 በላይ በእነዚህ በ3 አመት ውስጥ ብቻ ከ10 በላይ የህግ ማዕቀፎች ወጥተዋል። ዲጂታል ስትራቴጂ 2025ን እውን ለማድረግ ማለት ነው። ህጎች ሊወጡ ይችላሉ፣ ግን በአንድ ዘርፍ በአንድ ሴክተር ላይ 10 ህግ ማርቀቅ መቻል ማውጣት መቻል ተግባራዊ ማድረግ መቻል ይሄኛው ትልቅ አቅምን የፈጠረ ትልቅም ሰክሰስ ነው ብዬ አስባለሁኝ። ሌላው እንግዲህ የመንግስትና በመንግስት በዜጎችና በግሉ ዘርፍ ላይ ያለውን ግንኙነት በኤሌክትሮኒክስ ማድረግ ነው፣ ዲጂታል ማድረግ ነው። ዲጂታል ስትራቴጂ 2025 የያዘው አይደል? ከዚህ አንጻር ከ900 በላይ የሚሆኑ የመንግስት አገልግሎቶች በኤሌክትሮኒክስ ስርዓት ነው እየተሰጡ ያሉት። እነዚህ ደግሞ በርካታ ተቋማትን በፌዴራል ደረጃም እንዲሁም ደግሞ በክልሎች የወረዱት ብለሻት ቤትሽ ተቀምጠሽ የትኛውንም ሰርቪስ የምታገኝበትን ስርዓት ትቀመጫለሽ፣ ፋይሎችሽን አፕሎድ ታደርጊያለሽ፣ ሪኩዌስት ታደርጊያለሽ፣ በዚህ ቀን ትወስጃለሽ ትባያለሽ። 900 አገልግሎቶች ስንል አሁን መሶብን ስናነሳ 40 አገልግሎትን ብቻ አንስተን ነው እንደ ቢግ ዲል ስናወራ የነበረው። ግን በእነዚህ አመታት ብቻ 900 በላይ የሚሆኑ የመንግስት አገልግሎት ስርዓቶች በኤሌክትሮኒክስ እየተሰጡ ነው ያለው። ይሄ ደግሞ ትልቁ የዲጂታል 2025 እውን ካደረጋቸው ነገሮች መካከል ነው። ሌላው የግብይት ስርዓታችንን ዲጂታል ማድረግ ነው።
እዚህ ተቀምጠሽ ውጪ ዱባይ ላይ የምትፈልጊው እቃ ኦርደር ማድረግና መግዛት ትችላለሽ። እዚህ ተቀምጠሽ ፌስቡክ ላይና የማህበራዊ ሚዲያዎች ላይ እንደውም አሁን እንትን ያለ ያለው እሱ ይመስለኛልና እንደዚህ አይነት የግብይት ስርዓቶችንም ዲጂታል ለማድረግ ወይም ደግሞ የግብይት ስርዓቶቻችንን ዲጂታል ከማድረግ አንፃር ጥሩ ስራ ተሰርቷል። ትልቁ ሰክሰስ ደግሞ አሊባባም ወደ ኢትዮጵያ መጥቷል። ምናልባት ከዚህ በፊትም ሰምታችሁ ከሆነና እነዚህ ሁሉ ነገሮች እንግዲህ ዲጂታል ኢትዮጵያ 2025 በ5 ዓመት ውስጥ ስፔሻሊ 5 ዓመት እንላለን እንጂ አዌርነሱ ግንዛቤው ተፈጥሮ ወደ ስራ ከተገባ በ3 ዓመት ውስጥ ነው። እነዚህ ሁሉ ስራዎች በ5 ዓመት ውስጥ የተሰሩ በ3 ዓመት ውስጥ የተሰሩ ትልቅ ውጤቶች ናቸው ብዬ ነው የማስበው። ዲጂታል ኢትዮጵያ 2025 ሚኒስትሪ ኦፍ ኢኖቬሽን ምናልባትም አመቱም ስላለቀ ጥቅል የሆነ ሪፖርቱን ሊያደርሰን ይችላል። እኛ ግን ባየሁት በተመለከትኩት ለስራም ባጋጠሙኝ ነገሮች እኔ ኦብዘርቭ ያደረኳቸው ነገሮች ናቸው። ዲጂታል ኢትዮጵያ 2030 ደግሞ በሚቀጥለው አመት ጀምሮ ተግባራዊ እንደሚደረግ ላውንች እንደሚደረግ መረጃው አለኝና ያለኝ መረጃ ይሄን ይመስላል። በጣም ጥሩ። እንግዲህ መሶብን ስናነሳ ጠቅላይ ሚኒስትሩ ናቸው የመረቁት። ሁላችንም እንደተከታተል ነውና ያነሱት ሀሳብ አለ። ምናልባት ያዘጋጀናት አጭር ቪዲዮ አለች። እሷን ተከታትለን ተመልሰን እንገናኝ። በዚህ አመት ኢትዮጵያ የማንሰራራት አመቷ ጅማሮ ነው ስንል አንዱ የህዝብ ምሬት፣ ቅሬታ ያሉባቸውን ዘርፎች እስከ ወዲያኛው በሚፈታ መንገድ ሪፎርም ማካሄድ ነው። የኢትዮጵያ ህዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል። ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፉት 6-7 ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ 2-3 አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይህን የመሰለ ውበት ይዞ አያውቅም። የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለው እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይሄን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂውመን ካፒታል አንጻር እንደ ትርፍ የሚታይ ነው። ለህዝባችን በዚህ አመት ሰርቪስ ማዘመን ማሻሻል አንዱ ቃል የገባነው ነገር ነው። ቃል የከበደ ነገር ነው። ይህን የከበደ ነገር አክብረን መፈጸም ቃላችንን መጠበቅ በመቻላችን ፈጣሪያችን እጅግ አድርገን እናመሰግናለን። በብዙ ደስታ በብዙ ሀሴት መሶብ መጀመሩን ለመላው ኢትዮጵያ ህዝብ ስገልጥ በታላቅ ደስታና ኩራት ነው። እጅግ አድርጌ አመሰግናለሁ። እንደተከታተል ነው እንግዲህ እሳቸውም የሚያነሱት ሀሳብ መንግስት የአገልግሎት አሰጣጡን ወይንም ቅድም ስናነሳ የነበረውን የመልካም አስተዳደር ጥያቄ ሆነው የሚነሱ ጉዳዮችን ለማረም አንደኛው የዲጂታል አማራጭን ወይንም አገልግሎቶችን የማዘመን አሰራር እንደ መፍትሄ አድርጎ እንዳስቀመጠው መንግስትም ቃሉን ለማክበር እየሰራ እንደሆነ ነው ጠቅላይ ሚኒስትሩ ያነሱትና በተለይ ቀደም ሲል መስፍን ያንስተዋል የአገልግሎት አሰጣጣችን ያለበት ደረጃ ይታወቃልና ዲጂታላይዝ ማድረግ ወይንም ያሉንን አገልግሎቶች በዘመናዊ አሰራር ማድረግ ከወረቀት ንክኪ የጸዳ ማድረግ ያሉት ፋይዳዎች ምንድን ናቸው? እንዴት ነው የመልካም አስተዳደር ጥያቄ ሆኖ ሊመጡ ጉዳዮች እንዴት ነው ልናስቀርባቸው ምንችለው? መልካም ያው እንግዲህ መሶብ እሳቸው ከገለጹት በላይ መግለጽ ይከብዳል። ነገር ግን አሁን አንድ ማለት እንደ አንድ ዜጋ ደስ እያለኝ የመጣው በተለይ አገልግሎት ሰጪ ተቋማቶች ማራኪ በሆነ መንገድ መገንባታቸው ሄደሽ አገልግሎት ለማግኘት ስቴጂ እንደው አረፍ ብለሽ ለማምጣት የሚያስችል አቅምና ቁመና ላይ እያየናቸው ነው የምንገኘው። በዚህ ሂደት ውስጥ በተለይ የኮሪደር ልማቱ ትልቅ አስተዋጽኦ አበርክቶላቸዋል ብዬ አስባለሁ። ብዙ ተቋማቶችም በእንደዚህ አይነት ሁኔታ በተለይ ከአዲስ አበባ ውጭ ያሉ መንገድ ዳር የሚገኙ ትልልቅ የመንግስት ተቋማቶችም በዚህ ልክ እየተቀቡ እየተዋቡ እየተመለከትኩ ነው የሚገኘውና
እና ይሄ እንግዲህ ከከተማ ገጽታ ባሻገር በተለይ አገልግሎት አሰጣጡ ላይ አንዳንድ ጊዜ ብለሽ እንዲስታይ ዋው ብለሽ የምትገቢበት ተቋም የሆነ የሚፈጥርብሽ ስሜት አለ እና ከዛ አንጻር እሳቸውም እንደገለጹት ይህን ተቋም በጣም በአማረ መልኩ ነው የተገነባው። ከዛ ባሻገር ግን ይሄ የዲጂታላይዜሽን ዘርፉ በተለይ ዓለምን ወደ አንድ ከማስተሳሰር በዘለለ አገልግሎት አሰጣጡን ዘመናዊ ያደርጋል። ቅድም እሷ በጣም ስታነሳው የነበረው ነገር ነበር፣ በተለይ ከደህንነት ጋር በተያያዘ እንግዲህ አሁን ቴክኖሎጂው ሲመጣ ቴክኖሎጂው ይዞት የሚመጣው ደግሞ መልካም አጋጣሚዎች እንዳሉት ሁሉ ጉዳቶቹ ደግሞ የከፉ ናቸው። አይተሽ ከሆነ በሀያላን ሀገራቶች መካከል ያለው የሳይበር ጥቃት እጅግ ከባድ ነው። ስለዚህ ያንን ለማድረግ ደግሞ ከአገልግሎቱ በዘለለ ደግሞ የፕሮቴክሽን ጉዳዮች፣ የጥንቃቄ ጉዳዮች ደግሞ ይሻሉ። በዚህ እነዚህን አሁን መረጃው መጣ ምን አለ ቅድም እንዳልነው የመጀመሪያው አክሰስ ነው። አሁን የኢንተርኔት አክሰስ እንደ ሀገር ብዙ ስራዎች እየተሰሩ ነው። እንግዲህ 3G መጣ፣ 4G መጣ፣ አሁን 5G ላይ ደርሰናል። ነገ ደግሞ 10G ላይ የምንደርስበት ዘመን በቅርብ ይሆናል ብለን እናስባለን እና ከመሰረተ ልማት ማሟላት ሂደቱ ጋር ተያይዞ እንደ ሀገር ብዙ ስራዎች እየተሰሩ ነው የሚገኙት። ያ ብቻ አይደለም። ማህበረሰባችንም በተለይ ከቴክኖሎጂ ጋር ራስን የማዘመን ሂደቱን ፍላጎቱን ስናይ እጅግ በጣም የተራቀቀ ዘመን ላይ ደርሰናል ማለት ይቻላል። ዛሬ እኮ አርሶ አደሩ እኮ ይቺ ትንሿ ስልኮች አሉ አይደል? እኛ በተለምዶ ኤርጌንዶ ነው ነው እነሱን ስልኮች ለመያዝ እንኳን እየቀፈፉ መጥቷል አርሶ አደሩ አሁን ላይ። ይሄን ልልሽ የፈለኩት ምንድነው ፍላጎት አለ። ስለዚህ ምክንያቱም ፍላጎቱ ያለው ለስልኩን ለመያዝ ብቻ አለ። በስልኩ የሚኖሩት አገልግሎቶች ናቸው፣ ሰርቪሶች ናቸው። የልጁን ፎቶ ስትልኪለት ልጁን በሱ ያል አስመራ ለምሳሌ መቀሌ ሆኖ ከአዲስ አበባ ሆነሽ ትልኪለታለሽ፣ ከዚህ ሆነሽ ሐዋሳ ሆነሽ ትልኪለታለሽ ያል። በፊት ያንን ነገር ለማየት የሆነ ወቅት ያንቺን ልጅ ለማየት ወቅት ጠብቆ መጥቶ ነው በአካል ላይ የሚችለው። ጊዜውን፣ ገንዘቡን፣ ቅድም ስለሆነችው ጉልበቱን፣ ብዙ ነገሮችን ነው ዋጋ ከፍሎ ይመጣው። አሁን ግን ቴክኖሎጂ ብዙ ነገሮችን አቅልሏል። ስለዚህ የዚህ የዲጂታል ዓለሙ አንዱ ግልጽነት ያለው አሰራርን ያሰፍናል። ለምሳሌ አሰራሮች በሙሉ ግልጽ ይሆናሉ። ለሌሎች ችግሮች ተጋላጭ አትሆኝም። ቅድም ያልናቸው የዚህ የሙስናው የኮራፕሽኑ ጉዳይ የእጅ መንሻ መጠየቂያዎች ምናምኖች የምንላቸው ነገሮች በቀጣይ አይኖሩም። ከዛ ባሻገር ደግሞ ተጠያቂነት ያለው አሰራርንም ያሰፍናል። አሁን አንዱ ትልቁ ችግር ምንድን ነው? የሆኑ ችግሮች ይፈጠራሉ። ችግሩ ማን እንደፈጠራቸው እንኳን ሳይታወቅ፣ ነገር ግን ተገልጋዩ ማህበረሰብ አዝኖም አልቅሶም የሚሄድባቸው አጋጣሚዎች ነበሩ። አሁን ግን ጉዳዩን የሆነ ጠይም ልጅ ነበር የሰጠኝ አሁን የለም እንዴ ምናምን ብለሽ ትፈልጊያለሽ፣ ከሌላ የለም ነው በምልክት ነበር የምናደርገው። አሁን ግን ያ የለም። ጠያቂው አካልም አይኖርም። አንቺ ጉዳይሽ ካለ ቅሬታሽን ታቀርቢያለሽ። የሚመለከተው አካል ቴክኖሎጂውን በመጠቀም ያንን ሰርቪስ የሰጠው አካል ማን ነው? ስለዚህ በዛ መንገድ ክፍተት ፈጥሮ ከሆነ ያንን አገልግሎት ሰጪ አካል መጠየቅ በምትችይበት መንገድ የተዘጋጁ አሰራሮች ተፈጥረዋል። ስለዚህ ተጠያቂነት ያለው ነገር መጥቷል። እነዚህ ሁለቱ ነገሮች በነገራችን ላይ ቤዚክ ነገሮች ናቸው። አንዱ ግልጽነት ያለው አሰራር ማስፈን ነው። ሁለት ተጠያቂነትን ያለው አሰራር ማስፈን ለአንድ ሀገር ሁለንተናዊ እድገት የመጀመሪያዎቹ ቤዚክ ጉዳዮች ናቸው ብዬ አስባለሁ። ከዛ ባሻገር ተደራሽነት ነው። ስለዚህ ተደራሽነትን ስታነሺ ከዚህ ቀደም ኢንተርኔት ስታየው የትም መሄድ አይጠበቅብንም። የማትሪክ ውጤት ሲመጣ እኮ የኮምፒውተር ቤቶቻችን እኮ እነዚህ ኢንተርኔት ካፌዎች ጋር ሄደን አገልግሎት ለማግኘት ምን ያህል እንጨናነቅ እንደነበር አይተናል። አሁን የለም። ለሊት ቁጭ ብለሽ ቤትሽ ቁጭ ብለሽ ሰርች አድርገሽ በስልክሽ ላይ ዌብሳይቶቹን ተጠቅመሽ ማግኘት የምትችይበት ዘመን ላይ ደርሰናል። ስለዚህ ዘመኑም ቴክኖሎጂውም ይዞልን የመጡት በርካታ ገጸ በረከቶች አሉ እና ስለዚህ ከተደራሽነት ጋር በተያያዘም አሁን ብዙ አክሰስ እያገኘን ነው የምንገኘው። ቅድም እንደተባለው እሳቸውም እዚሁ መግለጫ ላይ ሲገልጹት እንደነበረው ጠቅላይ ሚኒስትሩ በተለይ አይተሽ ከሆነ መዘጋጃ ቤት ትሄጃለሽ፣ የሆነ ሰርቪስ ይሰጥሻል። ከዛ በኋላ ሄድ ክፈልና ና ትባያለሽ። ክፈል ስትባይ ሁለት ባንክ ይነገርሻል፣ ኦሮሚያ ባንክና ንግድ ባንክ ከፍለና ትባያለሽ። ስለዚህ ከዛ ወጥሽ ትራንስፖርት ጠብቀሽ ከዛ ከትራንስፖርት ወርደሽ እንደገና ደግሞ የተባልሽ ባንክ ሄደሽ ከፍለሽ እንደገና ሌላ ባንክ ከፍለሽ ተመልሰሽ ስቴጂ ወይ አሁን ለመሳወጥ ትባያለሽ ወይ ስብሰባ ገቡ ትባያለሽ እና መከራው ብዙ ነው። በጣም አስቢው። እቤት ልጅ ጥለሽ ልትሄጂ ትችያለሽ። በሆነ አጋጣሚ ስራ ቦታ ፍቃድ ጠይቀሽ ሄደሽ ሊሆን ይችላል። ብዙ መከራዎችን አሳልፈሽም ነው ከዛ የምትሄጂው። ሞልቶልሽ አትሄጂም። ነገር ግን ደግሞ የህልውናሽ ጉዳይ ስለሆነ ያንን ሰርቪስ የማግኘት ግድ የሚልሽ ጉዳይ ሆኖብሽ ሄደሽ እንደገና ደግሞ በተለያዩ ምክንያቶች ደግሞ ትጣጣሪያለሽ እና አንድን ሰርቪስ ለማግኘት 5-6 ጉዳዮችን ትሄጂባቸው የነበሩ ጉዳዮችን ወደ አንድ ማዕቀፍና ወደ አንድ መስኮት አገልግሎት ማምጣቱ ብዙ ችግሮችን ይቀርፋል ተብሎ ይታሰባል። ስለዚህ የጊዜው አለ፣ የጉልበቱ አለ፣ የገንዘቡ ጉዳይ አለ። ብዙ ችግሮቻችንን ማራገፍ የሚያስችል አቅም ይፈጠራል። ከዛ ባሻገር ግን ከምንም በላይ
በተለይ ብቁና ተወዳዳሪ የሆኑ አገልጋይ የሆኑ ዜጎችንም ጭምር መፍጠር ችለናል ብዬ አስባለሁ። ጠቅላይ ሚኒስትሩም ይህንን ሀሳብ ነው ያነሱት። የሰለጠነ በእውቀት የታገዘ ክህሎት ያለው ብቁ የሆነ ከምንም በላይ ደግሞ ቁጭት በወለደው ስሜት ወገኑና ሀገሩን ለማገልገል የተዘጋጀ ዜጋም ጭምር እንደሆነ ነበር እሳቸው ሲገልጹት የነበረው። ስለዚህ እንዲህ አይነት ዜጋ መፈጠሩ እንዲህ አይነት ብዙ ስልጠናዎችንም ወስደዋል ከሙያው ባሻገር ማለት ነውና በአገልጋይነት ስሜትን ተላብሰው እንዲሰሩ እንደ ሀገር ትልቁ የምንተችበት ዘርፍ የአገልጋይነት ስሜትን አለመላበስ ነው። ይህን ስንል ጥቂት የአገልጋይነት ስሜት የተላበሱ ሰዎች ግን አሉ፣ ለነዛ ትልቅ ክብር አለን እና በአጠቃላይ ግን በተገልጋዩ ማህበረሰብ ዘንድ እርካታን ለመፍጠር የሚያስችል አቅምም ይፈጥራል ተብሎ ይታሰባል። ከባለሙያዎቹ ቀደም እሷ ስትገልጽ እንደነበረችው ከባለሙያዎቹ ማሰልጠን ብቻ ሳይሆን ቴክኖሎጂውን ማልማትና መጠቀም ደግሞ የሚፈጥርልን አንዱም በተገልጋዩ ማህበረሰብ ዘንድ እርካታ መፍጠር ነው እና አንዳንድ አካባቢዎች ላይ ቀበሌዎች ላይ መታወቂያ ለማውጣት በተንቀሳቀስኩበት ሰዓት እዚህ አዲስ አበባ ስቴጂ አገልግሎት የጠየቁበት ሰዓት የምትል ጽሁፍ አለች። ስለዚህ 4 ሰዓት ከሩብ አገልግሎት ስጨርሽ ይሄው እዚሽ ላይ ሙላት ትባያለሽ እና ራስሽ ነሽ ሰዓትሽን ታይና አገልግሎት ያገኘሽበትን ሰዓት ትሞያለሽ። ስለዚህ ሰርቪስ የሰጠሽ አካል ሰው እዛው ኮንፊርም ያደርጋል ማለት ነው። ስለዚህ ቶሎ አገልግሎቱን ካልሰጠሽ ተጠያቂነት ያለው አሰራር ለማስፈን የሚያስችል የተቋም አሰራር ዝርጋታ ዘርግቷል ማለት ነው ያተቋም። ስለዚህ ይሄንን ወደ ተለያዩ አካባቢዎች ላይ ማስፋት ያስፈልጋል። አሁን 12 ተቋማቶች ናቸው፣ ወደ 41 አካባቢ የሚጠጉ ሰርቪሶች ናቸው። በቀጣይ ደግሞ ይሄንን የነዚህን ተቋማቶች መልካም ተሞክሮ በመቀመር ወደ ክልል፣ ወደ ዞን እስከ ወረዳና እስከ ቀበሌ ድረስ የማውረድ ስራዎች ብዙ ስራዎች ይሰራሉ ተብሎ ነው የሚታሰበው። በዚህ ሂደት ውስጥ እንደ ሀገር ትልቅ ምርታ እናስመዘግባለን ብዬ አስባለሁ። መልካም። ምናልባት ሰዓታችን እያለቀ ስለሆነ ፍሬ አጠር አድርገሽ እንድታነሽልኝ የምፈልገው እንግዲህ መልካም ያሉ ነገሮችን አንስተናል። በተለይ ባለፉት 5 ዓመታት ኢትዮጵያን ዲጂታላይዝ ለማድረግ የተሰሩ ስራዎችን አስቃኝተሽናል። ተግዳሮቶች ምንድናቸው? ምንድነው ኢትዮጵያ ህልሟ እንዳታሳካ ስጋት ሊሆኑ ይችላሉ ብለን የምናስባቸው ነገሮች? እነሱንስ እንዴት ማለፍ እንችላለን? መልካም ሄዱ። እንግዲህ ትልቁ ቴክኖሎጂ ሲመጣ ቴክኖሎጂ ጥቅሙ እንዳለው ሁሉ ጉዳትም አለው። እነዚህ ጉዳቶችን ግን ስናስብ አሁን ደግሞ በተለይ አራተኛው የኢንዱስትሪ አብዮት ዘመን አርቲፊሻል ኢንተለጀንስ አይደለ? አርቲፊሻል ኢንተለጀንስ ድንበር ተሻጋሪ ነው። ልክ እንደ ሌሎቹ አብዮቱ ምንድነው የኢንዱስትሪ አብዮት ጊዜዎች ማለፍ አንችልም። የእንፋሎቱን የኮምፒውተር ሲመጣ ኤሌክትሪክ ሲመጣ ሲያልፉን የኋላ ደራሽ ተጠቃሚነት በሚል ሂሳብ አልፈናቸው ሊሆን ይችላል። ይሄ ግን አርቲፊሻል ኢንተለጀንስ ትልቁ ችግር ነው፣ ድንበር ተሻጋሪ መሆኑ ነው። ተጠቀምሽውም አልተጠቀምሽውም ጉዳቱ ይመጣል አንቺ ጋር ሰው ሰፈር ታደርጊበታለሽ ማለት ነው። ከዚህ አንጻር ግን እኩል የሆነ ምንድነው የሰው ኃይል መገንባት ላይ ቀደም ስናወራም አልነበረ? ኢትዮጵያም ደግሞ ትልቅ የሆነ ዲጂታል ኢሊትሬት ያለበት ማህበረሰብ ነው። ምናልባት አሁን ወጣቶችንም ህጻናት የተሻሉ ከኛ ይጠቀማሉ ይመስለኛል። ስልካችንን ለስልክ ከማናገሪያ ፎቶ ለማንሻ ወይም ደግሞ ፎቶ ለማያ ፌስቡክ ለመጠቀም ከዛ ባሻገር ስልኮቻችንን አንጠቀም። ኢሊትሬት በመሆናችን ምክንያት ነው እንጂ የተለያዩ ነገሮችን መጠቀም እንችላለን። ዲጂታል ኢሊትሬት የሆነ ማህበረሰብ በተፈጠረ ቁጥር ለሳይበር ሴኩሪቲ አታክ እንደረጋለን። የውጭውን ታዩ የሀገር ውስጥ እንኳን በቅርብም በፋይናንስ ሴክተሩ ላይ ትልቅ ችግር እየሆነ እየመጣው ዲጂታል ኢሊትሬት ከመሆናችን ጋር ተያይዞ ነውና እንደነዚህ የኢሊትሬሲ ጋፑን መሸፈን አለበት። ጎን ለጎን ዲጂታል ኢትዮጵያ 2025 በርካታ የሆኑ ስራዎችን ሰርተዋል። የግንዛቤ ማስጨበጫ ስራውን የምንሰራው ዲጂታል ኢትዮጵያ እንስቲው ማንኛውም ሰው 2025 ሊልሽ ይችላል። ተው ግን እንዴት ነው ቴክኖሎጂዎችን መጠቀም ያለብን? ቴክኖሎጂ ላይ ያለን አዌርነስ ምን ይመስላል የሚለውን ትልቁ ችግር ነው። የትምህርት ቤቶቻችን ላይ ስናይ ስማርት ኤዱኬሽን እየተሰጠ ነው። ስማርት ኤዱኬሽን ግን ከመምህራኖቻችን የተሻለ ተማሪዎቹ ስለ ቴክኖሎጂ ያውቃሉና እንግዲህ ልታስተምሪ ገብተሽ ከተማሪ የተሻለ እውቀትና ግንዛቤ ከሌለሽ እሱም ትልቁ ችግር ነው የሚሆነው። ራሱ የሚፈጥረው ኪዮስ አለና ይሄ ዲጂታል ኢሊትሬሲው ትልቁ ቻሌንጅ ነው ብዬ አስባለሁ። የፋይናንስ ችግርም እንደ ሀገር ያለ ነው። እነሱ መፈታት አለበት። ግን ደግሞ ዲጂታል ኢሊትሬሲው ግዴታ ነው። ተከታታይ ስራ ተከታታይ ስራ እንትን ማንል ከሆነ ያን ያህል የተቀመጠለትን ግብ ማሳካት የምንችል አይመስለኝም። ያ ስራ በደንብ መሰራት አለበት። በእያንዳንዱ ቤት፣ በእያንዳንዱ ሰው ጋር፣ በእያንዳንዱ ስልክ ተጠቃሚ ጋር ዲጂታል ኢሊትሬት በመሆናችን የነዚህን ስራዎች ምናልባት እነ ሚኒስትሪ ኦፍ ኢኖቬሽን፣ አርቲፊሻል ኢንተለጀንስ፣ እነ ኢንሳ እዚህ በቴክኖሎጂ ላይ የተሰማሩ ተቋማት ትልቅ ስራ አለባቸው ብዬ አስባለሁ። 2030ም ደግሞ ይሄንን ችግር በደንብ ይቀርፋል ብዬ ተስፋ አደርጋለሁ። በዚህ ፍጥነት ከሄድን በጣም ብዙ ለውጥ እናመጣለን ብዬ ተስፋ አደርጋለሁ። ዲጂታል ሲስተምን ስናነሳ ብዙ ጊዜ የመንግስት ተቋማት ናቸው ወይንም መንግስት ነው አብዝቶ በዚህ ጉዳይ ላይ ወይንም ለማሻሻል ሲሰራ የምናየውና የግሉ ዘርፍም በዚህ ሁሉ መነቃቃት አለበት ብዬ አስባለሁ። ያሉን ተቋማት ያሉን የንግድ ማዕከላት ባንኮቻችን ዓለም አቀፍ ተወዳዳሪነታቸውን ማሳደግ አለባቸውና የግሉም ዘርፍ በተለይ ያሉንን አገልግሎቶች ምን ያህል ዲጂታላይዝ በሆነ ሲስተም ምን ያህል በዘመነ መልኩ አገልግሎት እንሰጣለን የሚለውም የግሉ ዘርፍ በጣም ሊመለከተው ይገባል ብዬ አስባለሁ። ምክንያቱም አሁን ጉዳዮች በቀለሉ ቁጥር አገልግሎቶች በቀረቡ ቁጥር
ያለው ጠቀሜታ ወይም ኢቭን ትርፋማነታቸውም አይደለ ቴክኖሎጂን አፕላይ ማድረግ የቻሉ የንግድ ተቋማት የሚያገኙት ትርፍ በጣም በሰፊው ልዩነት ማምጣት የሚችል ስለሆነ የግል ተቋማትም የሚሰጡትን ሲስተም በዚሁ ልክ ማዘመን አገልግሎታቸውን ዲጂታላይዝ ማድረግ ላይ ሊሰሩ ይገባል ማለት እንወዳለን። መስፍኔ አንድ ደቂቃ ልስጥ ሀሳብ ያለ ትመስላለህ። አይ ምንም የተለየ ነገር የለውም። በአጠቃላይ ማህበረሰባችን ራሱን የማብቃት ስራ መስራት አለበት ብዬ አስባለሁ። ግን ስልጠናና በትምህርት ብቻ አይደለም ቴክኖሎጂን መቀበል ያለብን ብዬ አስባለሁ እና እጃችን ላይ ባሉ ስማርትፎኖች እና የተለያዩ አማራጮችን በመፈለግ ቅድም እሷም እንደተናገረችው እንግዲህ ዛሬ ቴክኖሎጂ እጃችን ላይ ነው ያለው። ስለዚህ በተለያየ መልኩ ራስን ማብቃት ያስፈልጋል። ዞሮ ዞሮ ራስን ከዓለም ጋር ማዋሃድ ነው። ራስን ፕሮቴክት ማድረግ ነው ደግሞ ከሚደርሱ ችግሮችና ስለዚህ ከአገልግሎት አሰጣጥ ሂደቱ ጋር በተያያዙ ያሉ ችግሮች መፍታት ሂደት ውስጥ ትልቅ ስራ መሰራት አለበት ብዬ አስባለሁ። አሁን የተጀመረው በፌዴራል ደረጃ የተጀመሩት ተቋማቶች የጀመሯቸውን ስራዎች ወደታች በማውረድ ሂደት ውስጥ ሰፊ ስራዎች መስራት አለባቸው። ክልሎችም እነዚህ የተሻሉ የሚባሉትን ተሞክሮች መቀመር አለባቸው። በነገራችን ላይ አንዳንድ አካባቢዎች ላይ የታዘብኩት አገልግሎቱ እያለ ነገር ግን አይ ወደ ሲስተም አልገባም የሚሉ አሰራሮች አሉ። ቅድም እንዳልነው ነው ለዚህ ለኮራፕሽንን ላላስፈላጊ እንትኖች እንግልቶች ለመዳረግ ሲባል ሲስተም ውስጥ አልገባም የሚሉ አባባሎችን አንዳንድ አካባቢዎች ላይ እንሰማለን። በተለይ ክልል ከተሞች ላይ እንዲህ አይነት እውነቶች አሉ እና በጥቅሉ ጊዜውን በዋጀ መልኩ ፈጣን የሆነ አገልግሎት ለመስጠትና በታላቅ የሀገር ፍቅር ስሜት የተጀመሩትን ሁለንተናዊ የልማት እድገቶች ተቀብሎ በመፈጸም ለቀጣዩ ትውልድ የተሻለች ኢትዮጵያ ማስረከብ ይኖርብናል ብዬ አስባለሁ። ማሳረጊያ ይሁን። መልካም በጣም አመሰግናለሁ። በጣም ቆንጆ የሆኑ ጠቃሚ ሀሳቦች ነው ያነሳነው። ፍሬው ረታ አመሰግናለሁ ስለመጣሽ። እንደዚሁ መስፍን አባተ የኢቢሲ ጋዜጠኞች ናቸው ተመልካቾቻችን። እኔም የደኑ ታላ ነኝ። ነጸብራቅ ዛሬ የተመለከታችሁትን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከዛው መልካም ሳምንት ይሁንላችሁ።